ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የሚያዝያ 18 ቀን 2018 ዓመተ ምህረት የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ከልዩ ዝግጅት ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በመግዛት እና ጠለስ ሚዲያን በማበረታታት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ስንጠይቅ የጠለስ ሚዲያ ሜምበር ሰብስክራይበር ሞዴሬተር የሆናችሁ ወገኖችን በእጅጉ በማመስገን ነው። በመጀመሪያ አንድ አማራ ለትግራይ የጻፈውን ጦማር ወደ እናንተ ልናደርስ ወደድን። ይህ ጦማር በትግራይና በአማራ ላይ በሰሜኑ ላይ እየተነዛ ያለውን ጥላቻ ፕሮፓጋንዳ በተመለከተ ይዘረዝርና መፍትሄውን ያስቀምጣል። ስለዚህ ዝግጅቱን በምታዳምጡበት ሰዓት አንድ አማራ እንደጻፈው ታሳቢ በማድረግ ታዳምጡ ዘንድ ጋብዤ ወደ ልዩ ዝግጅቱ አመራለሁ። ይድረስ ስለ ትግራይ ያለሽበትን ሁኔታ ስለማውቅ እንዴት ነሽ በሚል ጥያቄ ስለ ደህንነትሽ አልጠይቅሽም። ብጠይቅሽም ልክ እንዳንተ ሆነኝ እንደምትይኝ አይጠፋኝም። አደይ ትግራይ ሆይ ይህን ጦማር ልጽፍልሽ ሳስብ አንዳንድ አሉታዊ መልሶች ወይም ግብረ መልሶች ሊሰጡኝ እንደሚችል ባይጠፋኝም ያለሽበትን ብቻ ሳይሆን ያለሁበትን ሁኔታ አስቤ ከይቅርታና ከእውቀት ይልቅ የመሻገር ምናምን አንግቤ ብሎም እየተፈጸመብኝ ካለው ግፍ ባልተናነሰ መልኩ እየተፈጸመብሽ ባለው በላ ልብን በሚመለዝግ አዜነታ ተንገብግቤ መሆኑን ልነግርሽ እወዳለሁ። ይህን ጦማር የምጽፍልሽም ስለ ፍቅር እንጂ ስለ ቁማር አለመሆኑን መናዘዝ እወዳለሁ። ትግራዊ ነፍሱን ይማረውና ኢዮብ መኮንን የተባለ የሬጌ ዘፋኝ እንዳጠፋሽ አጥፍቻለሁ፣ እንደበደልሽ በድያለሁ የሚል ዘፈን አለው እና ያን ዘፈን ሳስበው እኔና አንቺን የሚገልጸን ይመስለኛል። ታስታውሽ እንደሆነ ያኔ በደርግ መፈንቅለ መንግስት ተፈጽሞባቸው ንጉሱ ሲወገዱ የተገረሰሰው የአፄው ስርዓት ባለቤት አንተ ነህ ተብዬ የወረደብኝን ግፍና መከራ አትዘነጊውም። ወደ ስልጣን የመጣው መንግስቱ ኃይለማርያም በኢትዮጵያ ካባ ቢጠቀለልም ቤት በመውረስ ረገድ የሚሆን የዜጎችን ደም በማፍሰስ ረገድ እንደኔ የጎዳው አልነበረም። ደርግ አብዮቱን ያፋፋመው የኔ ልጆች ጥሪት በመውረስና ደማቸውን በማፍሰስ ነበር። የሚገርምሽ ነገር ታዲያ ውድ ትግራይ የንጉሱ ስርዓት ሲገረሰስ አብረህ ተገርሰሰሃል እንዳልተባልኩ ሁሉ ብለውም በመንግስቱ ኃይለማርያም አፈሙዝ እንዳልተቀጠቀጥኩ ሁሉ ደርግ በኢህአዴግም ሲካተም ከደርግ ጋር ተንኮታኳችና ተገርሳሽ ሁኜ የቀረብኩት እኔው ነበርኩ። ደርግም የአማራ ስርዓት ነው ተብሎ ነበር። ከዚያ በኋላ ታዲያ በህወሓት የሚመራው ኢህአዴግ 27 ዓመት መርቶ ብለውም በኢህአዴግ ተሰናብቶ ወደ መቀሌ ከመጣ በኋላ እኔ ንጉሱ ስርዓት ሲገረሰስና የደርግ ስርዓትም ሲወድቅ የአንተ ስርዓት ነው ተብዬ ዋጋ እንዳከፈልኩ ሁሉ አንቺም ህወሓት መራሹ ኢህአዴግ በብልጽግና ሲተካ የህወሓት ስንብት ዳፋው ተርፎሽ በርካታ ግፍ እንዳስተናገድሽ አይካድም። እኔ ሲዘመትብኝ እንደኖረ ሁሉ የዚያ ዘመቻ አካል መሆኔም አይካድም። ለዚያም ነው እንዳጠፋሽ አጥፍቻለሁ፣ እንደበደልሽ በድያለሁ ማለት ነው። በተረፈ ግን አደይ ትግራይ ያን ዘመቻ ያከፋው ጉዳይ ተሰናባቹ ቤተ መንግስቱን ለማን እንዳስረከቡ ብሎም ማን ወደ ስልጣን እንደመጣ እያወቁ ከምድረ ገጽ ሊያጠፋኝ የሚፈልገውን አገዛዝ የኔ ወኪል አድርገውና እኔ ስልጣኑን እንደቀማቸው ቆጥረው ከፌዴራሊስት ኃይል ተብዬዎቹ ጋር ዘመቻ የከፈቱብኝ መሆኑ ነው። በዚያ ላይ ደግሞ ወደ ስልጣን የመጣው አገዛዝ በወቅቱ በሌላ ማንነት የሚጫወት በመሆኑ ያኔ በአንቺ ላይ የታወጀው ዘመቻ ሰሜኑን በየተራ የመቅበር አካል እንጂ ሕግ ማስከበር አለመሆኑን ለመረዳት እስከ ተወሰነ ርቀት ድረስ የሴራው አካል ሆኖ ወጥመዱ ውስጥ መገኘት ግድ የሚል ሆኖ ነበር እና በእነዚህና በሌሎች ምክንያቶች የተነሳም መሆን የነበረበት ብቻ ሳይሆን መሆን ያልነበረበትም ሆነ። የሰው ልጅ አንድም ከፊደል አንድም ከመከራ ነው የሚማር። አንድ ከቃል ከፊደል ጥበብ፣ አንድ ቃል ከመከራ መዝገብ፣ አንድም በሳር ሀብሎ አንድም ማሳር ዋ ብሎ እንዳለው ባለቅኔው አሁን ላይ ያንቺን ባላቅም እኔ ግን ከመከራ ተምሬያለሁ የሚል እምነት አለኝ። አንቺም ልጆች ላይ የተወሰኑ ለውጦችን እያየሁ ነኝ። ግን እያስተናገርኩት ካለው ግፍና አንቺም በጸጥታ ውስጥ ከተላመድሽው መከራ አንጻር በበቂ ሁኔታ ካለፈው ጥፋት ትምህርት ወስደናል ማለት አይቻልም። ውድ ትግራይ ኢትዮጵያ የምትባለው ሀገር ቀርቶ አሁን ላይ በዚህ ጦማር ውስጥ በእኔና አንቺ የተወከሉት አማራና ትግራይ የሚባሉት ክልሎች አሉ ማለት አይቻልም።
ኢትዮጵያን የኛ የምንልበት ይቅርና ትግራይን ያንቺ አማራን የኔ ማለት የምንችልበት ሁኔታ ላይ አይደለንም። የሚገርመው ነገር ታዲያ ይሄ ጸረ ፍጡርና ጸረ ሀገር አገዛዝ በዋናነት የሰሜን ጥላቻውን እንዲወጣ ያደረገበት ምክንያት የጥቃቱ ባለቤቶች መንቃትና ለጋራ ህልውናችን በጋራ መነሳት አለመቻላችን ነው። አሁን ላይ እንደ ቀድሞ በመጠፋፋት ፈንታ በቃላትም ቢሆን መደጋገፍ መጀመራችን አገዛዙ ሊያጠፋን በሚፈልገው ልክ ጥቃቱን ለመሰንዘር ቢገድበውም ሁኔታዎች በፈቀዱልን መጠን እስካሁኑ ድረስ ጥቃቱን እንዳፋፍም የፈቀደለት ግን የእኛ ለመተባበር ብቻ ነው። ውድ ትግራይ ባለንበት ዘመን መንግስት ተብሎ ወደ ስልጣን የሚመጣ ኃይል ዜጎችን በሃይማኖት ይቅርና በማንነትም መከፋፈሉ አንዱን አጥቂ ሌላውን ተጠቂ፣ ያን ተሳዳጅ ይሄንን አሳዳጅ፣ አንዱን የበላይ ሌላውን የበታች፣ እኩሉን የስርዓት ጠባቂ እኩሉን የስርዓት ተጠቂ ማድረጉ ባይጠቅመውም አሁን ስልጣን ላይ ያለው አገዛዝ መከፋፈልን የመግዣ ቢሉ አድርጎታል። አገር የጋራ ሃይማኖት የግል መሆኑ ቀርቶ የሰሜን ሰዎችን ከማጥቃት ባለፈ አንድን ሃይማኖት የሰሜኖች ብላ ደልድላ በሃይማኖታችን ሙድ መያዝ የሚያምራትና ታቦትን ማቃለል የሚያምራት ሀገር ስትፈጠር እያየን ነው። አገዛዙን ስምሪት የተቀበሉ ኃይሎች ሃይማኖታቸው በሚፈቅደው መንገድ የራሳቸውን አምልኮ በመፈጸም ፈንታ በሌሎች የሚከበረውንና የእነሱ ያልሆነውን ማቃለል ሙያ አድርገውታል። ታቦተ ጽዮንን መያዝሽ ከነ ግራማ ኩክ ጥናት ባለፈ በሲአይኤ ዶክመንት ሳይቀር የተረጋገጠ እንደመሆኑ መጠን ስልጣን ላይ ያለው አገዛዝ ባያምንበት እንኳን አገሩንና ራሱን ሊያስከብርበት ሲችል እንደ ተራ ነገር የሚያላግጥበት ቡድን አሰማርቷል። ቱሪዝምን ማስፋፋት የሚገባው አገዛዝ ዋና ዋና ቅርሶች የሚገኙበትን የሰሜን ኢትዮጵያ ከቱሪስቶች መዳረሻነት ሰርዞ የወታደሮች መፈንጫ ማድረጉ አልበቃ ብሎ ቱሪስቶች ወደ ሰሜን የሚሄዱት ለአውሬውና ለዘንዶ ለመስገድ ነው የሚል ተረክት ባሰማራቸው ሐሳባውያን በኩል እየነሳ ይገኛል። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበ ኦርቶዶክስ ተዋሕዶ በኢትዮጵያ ምድር ላይ እኩልነት የሚነፈጋት ሃይማኖት መሆን ባይገባትም ፖለቲከኞች በጠነሰሱ ሴራ ገብተው ያልተገባ ቃል በተናገሩ ጳጳሳት አቂመሽ የራሴን ሲኖዶስ አዋቅራለሁ ማለትሽ እኔም ይመችሽ ማለቴ የአደባባይ በዓል እንኳን ማክበር የማንችልባትና በዚህ ደረጃ የምንጠላላባት አገር እንድናይ አድርጎናል። ነገን ከማመልከት ይልቅ ትናንትን መገተትና ቂምን መወጣት በመምረጣችን የተነሳ ልንቃለል ችለናል። የሚጠቅመው ነገር ግን ትናንት አንቺ ላይ ጦርነት ሲታወጅ ድምፅ የሆኑሽና ያለቀሱልሽ ብፁዕ ቅዱስ አቡነ ማትያስ ለእኔ ማልቀስ ስላልቻሉ በእርሳቸው መመራት አልፈልግም ማለቴ ወይም ደግሞ አዲስ አበባ ላይ የምትሳደደው አርሲ ላይ የምትታረደው አማራ ምድር ላይ የምትካየው ቤተ ክርስቲያን የኔ አይደለችም ማለትሽ ሳይሆን ከእምነታችን ላይ እጃችንን አንሱ ብለን በጋራ መነሳት መቻላችን ነው። በተለይ ከቱሪዝም አንጻር ቅርሶች መውደም አለ፣ አጠቃላይ ደግሞ የሰላምና ጸጥታ ችግር ያላችሁት እኛ ጦርነት ፉል ፕሌጅድ ዋር በምንለው ምክንያት ህዝብ እያለቀበት ንጹሃን እየሞቱበት ባለው ጦርነት ምክንያት የቱሪዝም ሁኔታው እንዳላደገ እናውቃለን። ምክንያቱም ሰላም እንኳን ለቱሪዝም ቀርቶ ለየትኛውም ኢኮኖሚ ቤዝ ስለሆነ እናንተም የምትክዱት ሀቅ ስላይደለ ማለት ነው። በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም በማዕድን እና በአጠቃላይ ኢንዱስትሪን የተመለከተ እድገት ያመጣው? የጠቀስኳቸው ነገሮች በፍጹም የኢትዮጵያ ውስጥ የቱሪዝም እድገትን የማዕድን ዘርፉን እድገት እንዲሁም ደግሞ አጠቃላይ የማደግ ሁኔታው ሳይሆን የሚያሳዩት የመውደቅ ሰዎችም ከሰውነት ክብር በታች የመሆናቸውን ነው የሚያሳዩት እና ሰውን ተኮር ያላደረገ እናንተ ልማት ብላችሁ የምትጠሩት ሁኔታ በምን አይነት መልኩ ለቱሪዝሙ ፖዚቲቭ ኢምፓክት አምጥቷል ብላችሁ ነው የምታስቡት? ይህንን እንድታብራሩትና የእናንተን እይታ ብትገልጹልን፣ ወይስ እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? ኢትዮጵያ ትልቅ ሀገር ናት። የብልጽግና ኢትዮጵያስ የተለየች ናት ወይ የሚል ጥያቄ ተነስቶ ነበር። አዎ የብልጽግና ኢትዮጵያ የተለየች ናት።
የብልጽግና ኢትዮጵያ ሰሜናዊ ኢትዮጵያ ብቻ አይደለች። ውድ ትግራይ ይሄን ለምሳሌ ያነሳሁት እንጂ የኛ በምንለው ብቻ ሳይሆን እነሱ ተብሎ በተፈረጀው መገለጫችን ሁሉ እየተጠቃ ነው። ለምሳሌ ያህል የሚወቀስበት እንዳለ ሁሉ ያኔ ኢህአዴግ ፈርሶ በብስባሹ መመራት ከመጀመራችን በፊት በመሪነት ቦታ ላይ የተቀመጡት ልጆችሽ ከፈጠሩት ልማት እንደማንኛውም የኢትዮጵያ ክፍል ወይም ክልል ሁሉ ተጠቃሚ መሆንሽን የፕሪቶሪያው ስምምነት ያስገኘልሽ ድል አድርጎ ሲጎረርበት ጠቅላይ ሚኒስትሩ ሲጎረርበት ማየት ያንገበግባል። እነ መለስ ዜናዊ ከገነቡት ግድብ ከሚመነጨው ኤሌክትሪክ ብሎም ልዩ ትኩረት ሰጥተው ካስፋፉት ባንክ ተጠቃሚ መሆንሽን የእነርሱ ችሎታና ስጦታ አድርጎ በፕሪቶሪያው ስምምነት መሰረት አገልግሎት መስጠት ጀምረናል እያለ ሲጎረርበት ብሎም በቀን ከ500 ብር በላይ እንዳታወጭበት በተከለከልሽበት ኤቲኤም ሲያቅራራበት ማየት ያንገበግባል። በተመሳሳይ መልኩ የአማራ ልጆችም በባንክ ያስቀመጡትን ገንዘብ ደስ ባለው ጊዜ የሚወርስ ብሎም እንዳይንቀሳቀስ ከማገር ባለፈ ላለፉት 3 ዓመታት ወረራ ፈጽመው ቀንና ሌሊት የከባድ መሳሪያ ዶፍ በሚወርድ አገዛዝ እየወደምኩ መሆኔ ያማል። ውድ ትግራይ ባለንበት ዘመን የበታችና የበላይ የሚሆን ሃይማኖት የሚሆን ማንነት ሊኖር አይችልምና በሙስሊም ወገኖቻችን አማካኝነት አክሱም አካባቢ የሚቀርበው ቅሬታ በጽሞና አዳምጦ መፍታት ይጠይቃል። በተለይ ደግሞ ሀቀኛ ሙስሊሞች ከሃይማኖት ነገር ተመልክተው የሚሰጡትን አስተያየት ማዳመጥ ያስፈልጋል። ከዚህ ባለፈ ግን አገዛዙ የአክሱምን ኬዝ የፖለቲካ መጠቀሚያው በማድረግ ከአንቺ ባለፈ ለመላው የኢትዮጵያ ኦርቶዶክስ ተከታዮች የተረፈ ዘመቻ አስከፍቷል። እነ አህመድን ጀበልና አብዱ ጀሊልን በመጠቀም ክርስቲያናዊ አፓርታይድ የሚል ማህበራዊ ልጅ ዘመቻ አቀጣጥሏል። ይህ ቡድን ከዚህ በፊት ከአገዛዙ ጋር ተለጥፎ በአርሲ ኦርቶዶክሳውያን ላይ ጥቃት ሲፈጸም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ቅዱስ ሲኖዶሱ የሐዘን መግለጫ ይቅርና ምንም አይነት የሐዘኔታ ቃል እንዳያወጣ ጫና ሲያደርግ የነበረ ቢሆንም አሁን ላይ ግን ሲኖዶሱ ምን ነው ዝም አለ እያለ ነው። ትናንት በጦርነት ሰዓት ላይ አንዳንድ ጳጳሳትን የጦርነት ደጋፊውና የፖለቲካ መጠቀሚያው በማድረግ የትግራይን ቤተ ክህነት ከኢትዮጵያ መነጠል የቻለው አገዛዝ ዛሬ ደግሞ የአክሱምን ኬዝ በመምዘዝ ቤተክርስቲያኗ አክሱምን ታውግዝ እያለ ነው። የዚህ ዘመቻቸው ዋና ዓላማ ደግሞ ጠፊ ሆና የኖረችውን ኦርቶዶክስ አጥፊና ጨፍጫፊ አድርጎ ማሳየትና አጋጣሚውን ተጠቅሞ በአክሱምና በኢትዮጵያ መካከል ልዩነት መዝራት ነው። ስለ አርሲው ጥቃት ቃል ተተነፍሱና ድምጥማጣቸውን አጥፈዋለሁ በሚል ማስጠንቀቂያ የሸበባቸው ጳጳሳት ወይንም ደግሞ ቤተ ክህነት የአክሱምን ጉዳይ አውግዡ እንጂ እያሉ የሚጨቀጭቋት በባለፈው ሴራቸው ከአዲስ አበባው ቅዱስ ሲኖዶስ የተነጠለች አክሱም መፈጠሯ አጥፍቷቸው ሳይሆን የበለጠ ማቃቃርና እውነትን መሻር በመምረጣቸው ነው። ከሃይማኖታዊ ወደ ኢኮኖሚያዊ ስንመጣ ወደ ሰሜን የተዘረጋው የባቡር ሀዲድ ቀውስ እንጂ ሪሶርስ ይዞ ስለማይመጣ አክሳሪ ነው እየተባለ ነው። ባቡርም ሆነ ሀዲድ የሚያስፈልገው ሪሶርስ ካለበት ወደ ሌለበት ጭምር ለማጓጓዝ መሆኑ ቢታወቅም ጮርቃው ጠቅላይ ሚኒስትር ግን ይህን እውነት ሸምጥጦ ከንግግር ባለፈ ወደ መቀሌ የተዘረጋው ባቡር ሀዲድ ተነቅሎ ወደ ባሌ ቢዘረጋ የሚል ተግባር መውረዱ ታውቋል። ለዚያም መደላድል ሊሆን ዘንድ የአዲስ አበባውን ቀላል ባቡር ሲያናንቀው እንደሰነበተ ሁሉ የሐራ ወልዲያ መቀሌውንም አክሳሪና ትርፋማ ያልሆነ በማለት ገልጾታል። ከዚህ ከአዋሽ ወደ መቀሌ የሚሄደው ባቡር $2.6 ቢሊዮን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልሰው። ዕዳ አይከፍልም፣ ኢንቨስትመንት አይመልሰው። ኢንፍራስትራክቸሩ ቢኖርም ምንጭንበት እናጓጉዝበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት እና እንዳልኩሽ ውድ ትግራይ ከላይ በስሱ ለዘረዘርኳቸው ችግሮች ሁሉ ዋነኛው መፍትሄው ሌሎችን ለመጨቆን ሳይሆን ራስን ከጭቆና ለማውጣት ያለፈውን ፋይል ለጊዜው ዘግቶ ወደፊት መራመድ ነው። ሰሜኑን ከመከፋፈል ባለፈ አንቺንም ለሶስት ከፋፍለው ሊያጠፉሽ እየሞከሩ ስለሆነ ይህን ከፋፋይ አገዛዝ ለማስወገድ በአንድነት መታገል ነው መፍትሄው። አሁን ላይ ድፍን ኢትዮጵያውያን በዚህ አገዛዝ ተንገፍግፈው የታምር ያለ እያሉ ስለሆነ በእርግጠኝነት እኛ በጋራ መንቀሳቀስ በጀመርን ቅጽበት
አገዛዙ በህዝባዊ እምቢተኝነት መታመስ ስለሚጀምር አገዛዙ ብቻውን ተወዳድሮ ለ5 ዓመታት ደም ማፍሰስና አገር ማፍረስ የሚያስችለውን ስልጣን ከመቆናጠጡ በፊት በጋራ ትግል ጥግ ማስያዝ ይገባል በማለት የዛሬው ጦማሪን ቆጨው። አመሰግናለሁ። አሳየ ደርቤ። በመጀመሪያው ርዕሳችን ያቀረብነውን ጦማር እንደወደዳችሁት ተስፋ እናደርጋለን። ለኢትዮጵያ ከዚህ የተሻለ አማራጭ የለም። ከዚህ አምባገነን አፋኝ፣ ዘራፊ፣ ጨፍጫፊ አገዛዝ ነፃ ለመውጣት የሰሜኑ ትብብር ወሳኝ ነው። በተለይ ደግሞ ሰሜኑ ታርጌት ተደርጎ በፈጠራት በሰራት ሀገር ውስጥ እየተዋከበ እየተሳደደ እየተጥላላ ያለ በመሆኑ የተነሳ ከዚህ የተሻለ መፍትሄ የለም በማለት ነው ጦማር ያዘጋጀሁት። እንደወደዳችሁትም ተስፋ አደርጋለሁ። ይህም ብለን ወደ ሁለተኛው ርዕሳችን ስንሸጋገር በራሳችን ወይንም በነፍሳቸው ከቆመሩ ሰዎች መካከል አንዱ ትናንት ቲሊሊ አካባቢ መውደቁ ተሰምቷል። በርካቶች አሉ በራሳቸው በነፍሳቸው በህልውናቸው ሙሉ ለሙሉ የቆመሩ የተወራረዱ፣ አንድም በድሎት ውስጥ መኖር እንችላለን ብለው ከተሸነፍን ደግሞ ሞት ይጠብቀናል ብለው የተወራረዱ ሰዎች አሉ። ልክ እንደነ ጌትነት አልማው፣ ቶማስ ጨጨው፣ ቴዎድሮስ አያሌው አይነት አክቲቪስቶች ከባለስልጣናት እንደ ዳንኤል ክብረት፣ አበባው አያሌው፣ ነብዩ ባዬ፣ ተመስገን ጥሩነህ የመሳሰሉ ባለስልጣናት ሁሉ በነፍሳቸው በህልውናቸው የተወራረዱ በርካታ ሰዎች መኖራቸው የሚረሳ አይደለም። ከነዚህ ሰዎች መካከል አንዱ ትናንትና ቲሊሊ ላይ ወድቋል። ይሄኛው ከመውደቁ በፊት ሮል ሞዴል ማን ነው ተብሎ ሲጠየቅ ተመስገን ጥሩነህ አያሌው መንበር በማለት ይመልስ ነበር አሉ። ከመውደቁ በፊት ሮል ሞዴል ማን ነው ስታርግ ማንም መሆን ትፈልጋለህ ተብሎ ሲጠየቅ ተመስገን ጥሩነህን እና አያሌው መንበርን በማለት ይመልስ ነበር። ለምን ተመስገንን መረጥክ ተብሎ ሲጠየቅ ደግሞ እንደኔ ሚኒሻ ስለነበረ ከሚኒሻነት ተነስቶ እዛ ደረጃ ስለደረሰ እኔም እንደሱ መሆን ፈልጋለሁ እያለ የሚናገር ነበረ። ከዚህ ባለፈም ከፋኖ በተጨማሪ ህዝብን ሲያጥላላ የሚውል ህዝብን ሲሳደብ የሚውል ፋኖንማ ተውት በየቀኑ ማለት ነው። ምንም እንኳን የሥራ መደቡ የተሰጠው ኃላፊነት ምድር ላይ መዋጋት ቢሆንም እሱ ግን ሳይበር ላይ ማውራትን መርጦ በተለያዩ ጊዜያት ጸረ ፋኖ ጸረ አማራ ንግግሮችን ሲያደርግ ነበር እና እስኪ ቀንጨብ አድርገን ሰምተነው እንመለስ። ማንኛውም የጽንፈኛ ሌባ ስብስብ ካለ እጅ ስጥ ፍቅሩን ይኸውልህ ሳምንት ሳይሞላው ነው ጥሪ ያደርጉለት። በጣም አመሰግናለሁ። ጀግና ነው። የቁርጥ ቀን ልጅ ነው። ትክክለኛ ወታደር ማለት እሱ ነው። በቃ እንደሱ ነምሬ ወዳጄ ነዘመነ ካሴ ዝናቡ ልንገሯን ደንቆሮ ግባ ብያ ልጅ ስጣውንም ነገር ዛሬ ይረስ ለባንዳው ፋኖ 2018 እጅ ሰጣችሁ ተማርካችሁ ወይም ደግሞ ለህገ መንግስቱ እጅ ሰጣችሁ ከኛ ጋር የምትቀላቀሉበት ዘመን ይሁንላችሁ። ባጠፋችሁት ደፋ ያርጋችሁ፣ በሰረቃችሁት እጃችሁ ይቆረጥ፣ እግራችሁ ይቆረጥ። ምረባንዳ እንደሰማችሁት ነው እንግዲህ ሟች ከመሞቱ በፊት አርበኛ ዘመነ ካሴን አርበኛ ዝናቡን እጅ ስጡ እያለ ሲሳደብ ነበረ። በቅጽበት ውስጥ ከሰዓታት በኋላ ዘመነ ካሴ ከእጃችን ይገባል እያለ ፕሮፓጋንዳ ይነዛ ነበር። በተለይ ደግሞ ጎጃም ላይ ያሉ አመራሮችን በአጠቃላይ ማለት ይቻላል እና አርበኛ አስረስን እና አርበኛ ዝናቡን እና አርበኛ ዘመነ ካሴን እጅ ስጡ ካልሆነ እናጠፋችኋለን እያለ ሲዝት ነበር። ይሁንና ሲለፈልፍ ቀርቦ ትናንትና ቲሊሊ ላይ መውደቁ ተሰምቷል። ቲሊሊ ላይ መውደቁ ሲሰማ በጣም የሚገርማችሁ ነገር ከፋኖዎች በላይ ከአማራዎች በላይ የራሱ የሥራ ባልደረቦች ጓዶቹ አድማ በታይ ተብለው የሚጠሩት ጓዶቹ ወደ ሰማይ በመተኮስ ደስታቸውን ገልጸዋል አሉ። ለምን ይሄን አደረገ ብለን ስንጠይቅ አንደኛ ሁሌ ገመግማቸው ነበረ፣ የሥራ ባልደረቦቹን ሁሌ ገመግማቸው ነበር። እንደኔ ነው እንጂ ምድር ላይ ብቻ ሳይሆን ሳይበር ላይ ካልታገል በፍጹም ይሄን ኃይል ልናሸንፈው አንችልም። ኮሚትመንት የላችሁም፣ ቁርጠኝነት የላችሁም፣ መሀል ሰፋሪ ናችሁ፣ ቀኝ ናችሁ እያለ የሆነ እጅላቸው ነበር። ልክ ያረጋል ላይ የኑ እንደሚባለው ቱልቱል እንደሚያስለፈልፉት ወዶ ገብ ሁሉ ይህም ልጅ በግምገማ አመራሮቹንም ጭምር ሳይቀር ይገመግም ነበር አሉ እና በጣም ያበሳጫቸው ነበረ። አማራ ላይ የሚተፋው ጥፋት፣ ፋኖ ላይ የሚተፋው ጥፋት በእጅጉ ሲያበሳጫቸው መክረሙን የደረሰ መረጃ ያመለክታል። ለመውደቁም የነሱ ትብብር የነሱ ድርሻ ቀላል አይደለም ይለናል። ከእዙ ያገኘነው መረጃ እንደዛ የሚል ነው። ኢቨን
አድማ በታኞች ራሱ አስመትተውታል። ከፋኖ ጋር መጠቃቀስ እንዲመታ አድርገውታል። ያው እንግዲህ ቀኝ የሌለበት የለም። አድማ በታኝ ውስጥ አለ፣ ፖሊስ ውስጥ አለ፣ ሚኒሻ ውስጥ አለ፣ አመራር ውስጥ አለ ቀኝ እና ከቀኝ ባገኙት ጥቆማ ከአድማ በታኝ ከራሱ ባልደረቦች ባገኙት ጥቆማ ተመርተው ትናንትና ቲሊሊ ላይ ሲያድግ ተመስገን ጥሩነህን አያሌው መንበርም መሆን ምኞት የነበረው ሰው ጥለውታል እና በልልታ የምትቀበሩ አትሁኑ። ህዝብ እልል እያለ እንዲቀብራችሁ አትፍቀዱ። ብዙ አሉ በልልታ። በነገራችን ላይ ነገ ህልፈታቸው ሞታቸው ሲሰማ በልልታ የሚቀበሩ በርካቶች ናቸው። እነ ዳንኤል ክብረትን ማስታወስ በቂ ነው። ብዙ አክቲቪስቶች አሉ፣ ብዙ ባንዳዎች አሉ፣ በአመራርነት ስልጣን ላይ የተቀመጡ ብዙ ኃይሎች አሉ እና የትናንቱ ሁኔታ ግን ለእነዚህ ሰዎች ሁሉ ትምህርት የሚሰጥ ነው ብለን እናስባለን። ትናንት ሶሻል ሚዲያው ላይ ቲክቶክ ላይ የነበረውን ደስታ ስትመለከቱ በዛ መስመር ውስጥ የተሰማሩ ሰዎች ከዛ አይነት አካሄድ ለመውጣት ማቀዳቸው ማሰባቸው የሚቀር አይመስለኝም። እርግጥ አንዳንዶቹ በሙሉ ህልውናቸው የቆመሩ የተወራረዱ በመሆናቸው የተነሳ ይወጣሉ ተብሎ ባይታሰብም ለአንዳንዶች ደግሞ የመለሰ ምህረት ህልፈት እና አወዳደቅ ትምህርት የሚሰጥ መሆኑ የሚያጠራጥር አይደለም። ሌላው ባለፈው አንድ መረጃ ወደ እናንተ አድርሼ ነበረ። አንድ ሸዋ አካባቢ ፋኖ ባርች በሚል የፌስቡክ ስሟ የምትታወቅ ልጅ ሸዋ ውስጥ ተሸርኩታ ወደ ትግል ከገባች ጊዜ አንስቶ ሁሌ ዓላማዋን አይታችሁ ከሆነ ሸዋን ከጎጃም ማታኮስ ማካሰስ ነበር ዋነኛ ዓላማዋ። ከዛ አልፎ ደግሞ ሸዋ ጠቅላይ ግዛት ከአማራ ይልቅ ቱለማ ጋር እንዲሰራ ሰፊ ቅስቀሳ ከሚያደርጉ ሰዎች መካከል አንዷ እሷ ነበረች። ያንን ሀሳብ የምታፈልቀው ከራሷ ጭንቅላት ነው ብዬ አልወስደውም። የምትጽፈውም እሷን ብዬ አላስብም። ከጀርባ እየጻፈ የሚሰጣት ኃይል አለ። ከሰሞኑም ያንን የጥላቻ ጽሑፏን አጠናክራ ቀጥላ ነበር። ይህም በተመለከተ ለማጠራጠር ስናደርግ ከትግል ሜዳ ወጥታለች። ከትግል ሜዳ ወጥታ ከተማ መግባቷን የሚገልጽ መረጃ ደርሶን ወደ እናንተ አድርሰን ነበር። አሁን ላይ ግን በተጨባጭ ሌሎችም እየዘገቡት ይገኛሉ እና ማስረሻ ሰጤ ጋር ተጋድማ ጎጃም አመራሮች ላይ አመራሮቹን የአገው ሸንጎ አመራሮች እያለች እንደ አጠቃላይ የአፋጎን ፋኖ የአገው ሸንጎ ሰራዊት እያደረገች አፋብንን ሳልሳዊ ባደም በማለት እየጠራች የምትጽፋቸው ጽሁፎች በሙሉ እነ ማስረሻ ሰጤ ጋር ቁጭ ብላ መሆኗን የደረሰ መረጃ ያመለክታል። ከቀናት በፊት እንግዲህ እነ ምንዳር ያለው ዘውዴ ሲያወድሷት ነበር። የትኛው ሐሳቧ ጣፍጧቸው እንደለጠፉት እነሱ ናቸው የሚያውቁት። ኮሜንት ቦክስ ዘግተው የሚጽፉት እነ ምንዳር ያለው ዘውዴ በሚጽፋቸው መጽሐፎች አደንቀዋለሁ። ሶሻል ሚዲያ ላይ በሚያራምደው አቋም ግን ለስላሳው አያሌው መንበር መሆኑን አውቃለሁ። በረብር መነግራችሁ ለስላሳ አያሌው መንበር እችን ሴት በቴዲ አፍሮ ስንኞች አጅቦ የለጠፋት ያለ ምክንያት እንዳይመስላችሁ ሐሳቧ ስለሚገዛው ነው። ከቅርብ ጊዜ ወደ አይታችሁ ከሆነ ኮሜንት ቦክስም ዘግቶ ነው የሚጽፈው እና አማራ ከወያኔ ጋር ሲታኮስ መኖር አለበት ብሎ የሚያምን ከዛ ውጭ ስም ሳይጠራ በአደኖችን ከመወንጀል ባለፈ ስልጣን የያዙ ኃይሎችን ያን ያህል ሲሟገት የማይታይና መሰረታዊ የሆኑ ለውጥ በሚያመጡ ነገሮች ላይ ቅዋሜውን ሲገልጽ የሚታይ ከአማራ በላይ የወልቃይት ጉዳይ የሚያሳስበው ተብሎ ሊገለጽ የሚችል ሰው ነው። ካላመናችሁ ፌስቡክ ገጹን ክፈቱና ገለጥ አድርጋችሁ ተመልከቱ። አባቴ ቁጣውን ይዞ የሚመጣው ወልቃይት የሚል ነገር ሲነካበት ብቻ ነው። ስለዚህ ይህም ሰው ሲያወድሳት እንደነበር የሚዘነጋ አይደለም። ሸዋን የምትወክል መስላ ጎጃምን ስትሳደብ የከረመችው ከጎጃም ይልቅ እንደውም የቱለማ ኤሊት ይቀርበናል በሚል አስተሳሰቧ የምትታወቀው ሸዋ ላይ ተቀምጣ የጎንደሩ ስኳድ ቅርንጫፍ ስትመሰረት የከረመችው እና ፋኖ ባርች በሚል ስያሜ የምትታወቀው ልጅ ከትግል ሾልካ መውጣቷን ከጠለስ ሚዲያም ባለፈ አሁን ላይ በርካቶች እየዘገቡት ይገኛሉ። ሌላኛው ርዕስ የቴዲ አፍሮን ጉዳይ ይመለከታል። የቴዲ አፍሮ አልበም ከተለቀቀ ጊዜ አንስቶ በአንድ ሳምንት ውስጥ 100,000 ቪው ማግኘት ችሏል። በሳምንት ውስጥ 100,000 ቪው ማግኘት ችሏል። አገዛዙ ባለፈው ባልደረቦችን ማሰራቸውን ቢሮውን መስበራቸውን የሚዘነጋ አይደለም እና ባልደረቦቹን ባሰሩበት ጊዜ ቢሮውንም በሰበሩበት ጊዜ ግን አንዳንድ ኮንስፓይረሲ ሴራዎች ጠንስሰው ድራማ ተውነው መውጣታቸውን ለጠላት የደረሰ መረጃ ያመለክታል። ሐሺሽና አደንዛዥ እጽ አገኘን የሚል ድራማ
ለመስራት በዝግጅት ላይ እንደሚገኙ የጠቅስ ምንጮች ገልጸዋል። ኮካይን አገኘን የሚል ድራማ ለመስራትና አርቲስቱን ለማሰር እየተዘጋጁ መሆኑን ሰምተናል። ከዚህ በፊት እንግዲህ አልበሙ ከመለቀቁ በፊት እነ ነብዩ ባዬ በሚዲያ መጥተው አጭሰሽ አትስፈኝ፣ ካጨሽ ደግሞ ስለምታውቂው ነገር ዝፈኝ፣ አሁን ያለችውን ሀገር አታውቂያትም ምናምን በማለት እንግዲህ ቴዎድሮስ ካሳሁንን ከጭሳጭስ ጋር አገናኝተው ፈርጀውት ነበር። ስለሆነም ያ የእነ ነብዩ ባዬ ጽሁፍ መደላደል ነበር። ከዛ በኋላ ቢሮውን ከሰበሩ በኋላ አንዳንድ ድራማዎችን ቀርጸው ሄደዋል ይላል የደረሰ መረጃ። ስለዚህ በቀጣይ ህገወጥ የጦር መሳሪያ አገኘን፣ ሐሽሽና አደንዛዥ እጽ አገኘን በሚል ምክንያት ቴዲ አፍሮን ለማሰር እየተዘጋጁ መሆኑን ሰምተናል። የአቡጊዳ ባንዳ አባላትን እነሱም እንዲከሰሱ በማድረግና በመደብደብ ምስክር እንዲሆኑ ሰፊ ስራ እየተሰራ ይገኛል ይላል የደረሰ መረጃ። የአቡጊዳ ባንዳ አባላት እንዲከሰሱ፣ ያልተያዙት እንዲታሰሩና እንዲደበደቡ፣ ከዛ ምስክር ሆነው እንዲቀርቡ ማድረግ ያስፈልጋል ተብሏል ይላል። በእውነቱ ከቀናት በፊት ቄሶችን ሰብስበው አስሮ የአልሸባብ የአይኤስአይኤስ ደጋፊ ናቸው በማለት የከሰሰው አገዛዝ ይሄን አያደርግም ብሎ ማሰብ የዋህነት ነው። ከቀናት በፊት እነ ቀሲስ ኤፍሬም ተክለሃናን የአልሸባብና የአይኤስአይኤስ ደጋፊ ናቸው የሚል ክስ መስርቶባቸዋል። ስለዚህ ይሄ አገዛዝ እስከዚህ ርቀት ከተጓዘ በኋላ መቼም ቴዲ አፍሮን ሳያስርና የእሱን ፈለግ ለመከተል የሚያስቡትን ሳይሰብር ይመለሳል ተብሎ አይታሰብም እና እነዚህም ሁለት ኬዞች በማደራጀት ላይ እንደሚገኙ የደረሰ መረጃ ያመለክታል። ኮካይንን ጨምሮ የተለያዩ አደንዛዥ እጾችን ቢሮ ውስጥ በማከማቸት እና የጦር መሳሪያ ደብቆ በማስቀመጥ ወንጀል ለመክሰስ እየተነፋደፉ መሆኑ ተሰምቷል። የፌዴራል ፖሊስ ቲክፋህ ላይ ቃለመጠይቅ አድርጓል። ከቲክፋህ ጋር እኛም የምናውቀው ነገር የለም፣ ስለ ቢሮ መሰበሩም ስለምኑም የምናውቀው ነገር የለም፣ ቴዲ አፍሮም ላይ የቀረበ ክስ የለም ብሏል። የቀረበ ክስ የለም፣ እሱም ቤቱ ሆኖ ተረጋግቶ መቀመጡን ነው የምናውቀው። የፖለቲካ መጠቀሚያ ለማድረግ ጥረት እየተደረገ ነው ብሏል። ይሄ ግን የፖለቲካ መጠቀሚያ የማድረግ ጉዳይ አይደለም። ቢሮ ተሰብሯል አይደለ? እነ ዶቼ ቬለም ጭምር ያረጋገጡት ነው። ባለንበት ዘመን እንደውም ፌዴራል ፖሊስ እጅ ውስጥ መግባት መታደል ሆኗል እኮ መታደል ሆኗል። መቼም እነ ገነት አራጌን ደብዛቸውን ያጠፋቸው ፌዴራል ፖሊስ ነው ተብሎ አይታሰብም አይደል እንዴ? ብዙ አጋቾች አብይ አህመድ አዘጋጅቷል። ሲፈልግ በሪፐብሊክ ጋርድ ያሳግታቸዋል፣ ሲፈልግ አባ ቶርቤን ይልካል፣ ሲፈልግ ሸኔን ይልካል። የማይልከው ነገር የለም። ደህንነቶች አሉ። ስለዚህ ፌዴራል ፖሊስ ጥቆማ አልደረሰኝም እና እሱ ላይ የማቀርበው ቅሬታ የለኝም ማለት ሌሎች ኃይሎች ይሄን አይፈጽሙም ማለት አይደለም። ነገ ተጠናክሮ ሲኬድ ለፌዴራል ፖሊስ ሲሰጠው ደግሞ ክስ ይመሰርታል። ምንም ችግር የለበትም። ትናንትና ታየ ደንደአን ያህል አመራር፣ ትልቅ አመራር አንድ ክላሽ ቤቱ ውስጥ አገኘው ብሎ እኮ ክስ የመሰረተ ነው አይደለም? ፌዴራል ፖሊስ ማለት ክስ የመሰረተ ነው። አመራር መቼም ተብሎ ራሱን የሚጠብቅበት ክላሽ ወይ ሽጉጥ የሌለው ሚኒስተር ዴታ ይኖራል ተብሎ ባይታሰብም ታየ ደንደአ ቤት ውስጥ ክላሽ አገኘም ብሎ ክስ የመሰረተ ሰው ቴዲ አፍሮ መሳቢያ ውስጥ ሽጉጥ አገኘው ብሎ ክስ ለመመስረት ወደኋላ ይላል ብሎ ማሰብ የዋህነት ነው። ሌላው ዳግማዊ ምኒልክ አውቶቡስና ታክሲ መናኸሪያ የሚል ታፔላ ይዘው መጥተው አገዛዙ ሰዎች ጮቤ እየረገጡ ይገኛሉ። በተለይ ደግሞ በኢትዮጵያዊነት እናምናለን፣ የዜግነት ፖለቲካ እንከተላለን የሚሉ ሰዎች ዳግማዊ ምኒልክ አውቶቡስና ታክሲ መናኸሪያ የሚል ታፔላ ይዘው መጥተው ደስ ብሎናል፣ ደስ ይበላችሁ እያሉን ይገኛሉ። እንደዚህ ያለውን ስቴፕ አላለፍነውም እንዴ? አልፈነዋል እኮ አልፈነዋል አይደለም? እንደዚህ ያለ ስቴፕ በታፔላ መፈንጠዝ፣ በባንዲራ መፈንጠዝ፣ ኢትዮጵያ የሚል ስም ተጠራ ብሎ መፈንጠዝ ድሮ ቀረ እኮ ድሮ ቀረ። የዚህን አገዛዝ ባህሪ ተረድተናል። ፒያሳ ላይ ያሉ አማራዎችን የነፍጠኛው ረዝራዥ ናቸው ብሎ ጠራርጎ ካጠፉ በኋላ የሆነች ስቴሽን ላይ አንድ ታፔላ በመለጠፍ እኔ ኢትዮጵያዊነትን ማስቀጥል የታሪክ ጠብ የሌለኝ ምናምን ብሎ መዘብዘብ የሚቻል ይመስላችኋል እንዴ? ከአድዋ ድል በዓል ላይ የምኒልክን ስም ስትቀርፉ እንዳልከረማችሁ፣ አድዋን ያለ ምኒልክ ስታከብሩ እንዳልከረማችሁ ሁሉ ዛሬ ታፔላ ለጥፎ የኢትዮጵያውያን አንጀት ለመብላት መሞከር ምን ይሄ ነው? በጣም እኮ ነው የሚገርመው እንዴት እንደሚያስቡን። ጥለናችሁ ይለናል እኮ ቁማችኋል። ሀገር አፍራሾች መሆናችሁን ተረድተናል። ከአንድ ወር በፊት እኮ አዲስ አበባ ላይ የኦሮሚያን ሚኒሻ ለማዝመት የሚያስችላችሁን ህግ አወጣችሁ እኮ አይደል እንዴ? ህግ አወጣችሁ። አዲስ አበባን ዛሬ ሰሜኖች ገፋ አድርገው ቢመጡ
የመላው ኦሮሚያ ህዝብ አንቀሳቅሳችሁ አዲስ አበባ ላይ ለማዝመት እየተዘጋጃችሁ መሆናችሁ እናውቃለን። ሀገር አፍራሽ መሆናችሁ እናውቃለን። ጀዋር መሐመድ እንደተናገረው አብይ አህመድ ከቻለ ኦሮሚያን ካልቻለ በሻሻን ለመገንጠል ይሞክራል እንዳለው እዛ ሂደት ውስጥ እንዳላችሁ እንረዳለን። እና ዳግማዊ ምኒልክ አውቶቡስ እና ታክሲ መናኸሪያ የሚል ታፔላ ይዛችሁ ስለመጣችሁ የሚፈነጥስ ሰው ሊኖር አይችልም። ትናንት በምኒልክ ቦታ እኮ የአብይን ፎቶ ለጥፋችሁ አድዋ ስታከብሩ ነበር። ለምኒልክ ያላችሁን ጥላቻ እናውቃለን። ለኢትዮጵያ ያላችሁን ጥላቻ እናውቃለን። ስለዚህ በእንደዚህ አይነት ነገሮች ህዝብን ለማምታታት መሞከር የከንቱ ነው። ዛሬ አብይ አህመድ አረንጓዴ፣ ቢጫ፣ ቀይ ባንዲራ ያለበት ኮት ለብሶ ቢወጣ ኢትዮጵያ እያለ ሲዘምር ቢሰማ ይህ ሰውዬ ወደ ኢትዮጵያዊነት አመለካከት መጣ ብሎ የሚያስብ የዋህ የለም። እንኳን ለኢትዮጵያ ቀርቶ ለኦሮሚያ የሚበቃ ልብ እንደሌላቸው ተረጋግጧል። የፕሮስፐሪቲ ሰዎች እንኳን ለኢትዮጵያ ይቅርና ለኦሮሚያ የሚበቃ ልብ የላቸውም። የማንነት ፖለቲካ እንዳላገለግላቸው እንደከሸፈባቸው ተረድተው አሁን ላይ የሃይማኖት ፖለቲካን እያራመዱ ይገኛሉ። አባቴ ሙስሊሙን ኦርቶዶክሱ ላይ ለማዝመት፣ ፕሮቴስታንቱን ኦርቶዶክስ ላይ ለማዝመት ጥረት እየተደረገ ይገኛል። አሁን ከሰሞኑ ክስተት ጋር ተያይዞ እንኳን ደቀ መዝሙር ሆነው የወጡት ካድሬ ሆነው የወጡት እነዚህ ኃይሎች ናቸው። ስለዚህ ለሁሉም መሬት ሰጥቶ ለፕሮቴስታንት ፓስተሮችም የቸርች መስሪያ ትልልቅ መሬት ሰጥቶ ያው እንደምታዩት ማለት ነው እነዚህም ለማዝመት ጥረት እያደረገ ይገኛል። ፕሮስፐሪቲ የማንነት ፖለቲካ እንዳላገለገለው ተረድቶ የሃይማኖት ፖለቲካን ከፊት አድርጎ እየተጓዘ ይገኛል። ይህ ማለት ደግሞ ለኦሮሚያ የሚበቃ ልብ ማጣቱን የሚያሳይ ነው። በተረፈ ግን ዳግማዊ ምኒልክ አውቶቡስ እና ታክሲ መናኸሪያ የሚል ታፔላ በመለጠፍ ዳግም ወደ ኢትዮጵያውያን ልብ ውስጥ ለመግባት ማሰብ የከንቱ ነው በማለት የዛሬ ዝግጅታችንን እንቋጫለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበረከት ጠለስ ሚዲያን አበረታቱ በማለትም የዛሬ ዝግጅታችንን እንቋጫለን። ክበሩልን።